ዓለማችን ሰላም ይሁን። ዲናችን ሰላም ይሁን። በየጊዜው የሚደረጉ ህዝባዊ ውይይቶች የህዝብን ፍላጎት ለመረዳትና የልማትና የመልካም አስተዳደር ጥያቄዎችን ለመመለስ መንገድ ከፋች ናቸው። በወራቤ ከተማም ይህንኑ ዓላማ ያነገበ ህዝባዊ የውይይት መድረክ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ተካሂዷል። በመድረኩም በብልጽግና ፓርቲ ጽህፈት ቤት የተዘጋጀ ሰነድ በማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ በወራቤ ከተማ የተከናወኑ የልማት ስራዎች ሪፖርት ደግሞ በከተማ አስተዳደሩ ከንቲባ ያሲን ቀርቦ ከከተማው ነዋሪዎች ጋር ውይይት ተደርጎበታል። በውይይቱ የተሳተፉ የከተማው ነዋሪዎችም ባለፉት 7 ዓመታት በወራቤ ከተማ በተከናወኑ የልማት ስራዎች መደሰታቸውን ገልጸው በቀጣይም በቀሪ የልማት ተግባራት ከመንግስት ጋር ለመተባበር ዝግጁ መሆናቸውን አረጋግጠዋል። ጊዜያችን ደስ በሚል መልኩ ሰው ተኮር መንግስት አላህ ሰጥቶናል። አሁንም ውጤት እየመጣ ነው። ውጤት በአጋጣሚ የሚመጣ ውጤት አለ፣ በሊፋት የሚመጣ ውጤት አለ። በጥሩ ሊፋት እየመጣ ነው። ይሄ ሊጠበቅ ይገባዋል። ሁላችን ልንጠብቀው ይገባል። ከመዋጋት መወያየት፣ ከመጣላት መወያየት የሚለው ሀሳብ አሁንም ይቀጥል ይላለው። ሌላው ትልቁ ወደኋላ ያስቀረን ነገር ቤትም ያለነው ገበያ ላይም ያለነው እኛ ዱዓ ልናረግለት የምንፈልገው የባህር በራችን ነው። የባህር በራችን ነው። ድሮም ሀቃችን ነው፣ አሁንም ሀቃችን ነው። ህዝቡና መንግስት አንድ ላይ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ማለት ነው አንድ ላይ አስበው አንድ ላይ ስለተራመዱ ደስ የሚል ነገር ነው እየታየ ያለው። ከወራቤ ሰማይ ስር የስልጤን ማንነት እናሳያለን። እቅድ ላይ ከወደቅን ለመውደቅ ተዘጋጅተናል ይባላል እንደሚታወቀው እና የብልጽግና መንግስት ትልቁን ትኩረት ሰጥቶ ያለው እቅዶች ነው። ሂውጅ እቅዶችን ያቅዳል። በዚህ መሰረት እንደ ከተማ መነሻ ክቡር ከንቲባ ካቀረቡት በጣም ደስ ካለኝ በከተማችን የተሰሩ የልማትና የመልካም አስተዳደር ስራዎችን ስንመለከት ከወረቀት ንክኪ የቀረቡ ስራዎች 8194 ከወረቀት አልባ የቀረበበትን ሪፖርት በጣም ላመሰግን እና ሪኮግኒሽን ለመስጠት እሞክራለሁ። ኢንዱስትሪ በአገር አቀፍ ደረጃም ቅድም በመግቢያ ንግግር ላይ የዞን አስተዳዳሪያችን በተጀመረው የመብራት ዝርጋታ ላይ የክልሉ ኢንዱስትሪ ኢንቨስትመንትና ኢንዱስትሪ ቢሮ ድጋፍ ማድረጉ ተገልጿል። አሁንም ቀሪ ስራዎችን በጥብቅ ድጋፍ እንዲያደርጉ ነው ጥሪ ማስተላልፈው። ምክንያቱም ብልጽግና ሊረጋገጥ የሚችለው ብልጽግናን በአቅም ማዳበር ስንችል ነው። እስካሁን ለተሰሩ የልማት ስራዎች ምስጋናቸውን ያቀረቡት ነዋሪዎቹ በቀጣይ የመብራትና የውሃ ችግሮች ላሉባቸው አካባቢዎች መፍትሄ እንዲሰጥ የጠየቁ ሲሆን የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ምላሽ ሰጥተውበታል። መብራት ችግር ብዙ ቦታ ላይ አንስታቸዋል። ውሃ ችግር አንስታቸዋል። ምንድነው የተወጠርንበት ነገር መረዳት ያስፈልጋል። ያቀድም የሆነው አንዱ እንግዲህ ሁሉ ነገር ወደ ጦር ግንባር እንዳለ ወደ ኢንዱስትሪ ይለናል። የሆነ ሰው ደግሞ ወደ መንገድ ይለናል። የሆነ ሰው ወደ ውሃ ይለናል። የሆነ ሰው ወደ ማብራት ይለናል። አይታችኋል። ይሄ ይሆናል። ያው ቤቱ ብታርጉ የሆነ ማብራት ብቻ የሚጠይቅ ሰው አለ። ብዙዎች ጥያቄዎች የማብራት የውሃ የመንገድ ናቸው። አሁን የመጡ ጥያቄዎች ከዛ ውጭ አይደለም። ወደ 10 ምናምን ጥያቄዎች መጣ በዙ። ይሄንን ቶባት እንጂ ተደረን ተባለ ብዙ ቦታ ላይ ብዙ ስራ አሁን ማብራት ምሳሌ በነገራችሁ አንሰራ እኛ የምናገዘው እናገዛለን። ከተማ የሚያገዘው ያገዛል። ከተማው ግን በብቻው ማብራት ማስገባት አይችልም። ስለዚህ እዚህ ከተማ ላይ አንድ የሚያስፈልገን የነቃ የህብረተሰብ ተሳትፎ በሁሉም ስራዎች ያስፈልጋል። የማዕከላዊ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ በተለይ ከኢንዱስትሪ ማስፋፋት ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የሶጃት ኢንዱስትሪ መንደር በራስ አቅም የተገነባና ለሌሎች አካባቢዎች ተሞክሮ የሚሆን ስራ መሆኑን ጠቅሰው በቀጣይ ምርት ላይ ትኩረት ተሰጥቶ ይሰራል ብለዋል። ለሀገር ምሳሌ የሚሆን ልማት ምንሰራው ስራ አለን ብለን ጅምር ስራ አለን ብለን በኩራት የምንናገርበት የኢንዱስትሪ መንደራችን ነው ሶጃት። አሁን የተጀመሩ ሼዶች መሬት የተረከቡ ሰዎች መብራት ባለመኖሩ መሰረተ ልማቱ ባለመሟላቱ በተለያየ ምክንያት የዘገዩ አሉ። ግን ከዚህ በኋላ ያ መንደር ወደ ምርት መቀየር አለበት። አሁን ከሼድ መገንባት
ከመንገድ መስራት ምናምን ጉዳይ ሳይሆን ከዚህ በኋላ ማን ማምረት ጀመረ ሄዶ የመጨረሻው ግን እሱ ስለሆነ ማለት ነው። ኢንቨስተሮቹ እዛ ቦታ ላይ ያፈሰሱት ሀብት በጣም ግዙፍ ሀብት ነው ያፈሰሱት ሀብት። ለዚህ እውቅና ሊሰጣቸው ይገባል፣ ምስጋናም ሊሰጣቸው ይገባል። ሌላኛው ከህብረተሰቡ የተነሳው የመንገድ ልማት ጥያቄ ሲሆን ይህም በወራቤ ከተማ ከንቲባ አቶ ከሊል ያሲን ምላሽ ተሰጥቶበታል። ዲስትሪክቱ ያዛቸው የገጠር መንገድ ያዛቸው ከኢኖስ ግቶሬ መንገድ አለ፣ እንዲሁም ደግሞ ዳቴ ወዝር ላይ መንገድ አለ። እነዚህን የዛሬ 3 ቀን ነው 4 ቀን ነው ከገጠር መንገድ እዚህ ካሉ አመራሮች ጋር አውርተናል። እየቸገራቸው ያለው ነዳጅ ነው፣ ማሽን እንተባበራለን ብለውናል። ስለዚህ እኔ ደግሞ ማሽኑን ካገኘን እናስገባዋለን ብለን ስለዚህ ማሽኑን እናስገባለን። ነዳጅ እናንተም ያገዛችሁ እኛ መቻለውን እያደረግን የእነሱ ነዳጅ ከጠበቅን አሁንም ላይ ይሰራል ማለት ነው። ስለዚህ ምናልባት አንሸበሶ ላይ ትንሽ ዶዘር ይፈልጋል፣ ዳገቱ ማለት ነው። ወደ ዳቴ ወዝር የሚወስደው ዳገት ዶዘር ይፈልጋል። እሱ ጊዜ ሊጠይቅ ይችላል። ግን ቢያንስ ከአንሸበሶ እስከ ካልከሶ እስከ አያሌው ትምህርት ቤት ድረስ ያለውን ለመስራት ተነጋግረናል እዚህ ካለው ዲስትሪክት ጋር የዳቴውንም በዛው መልኩ ማለት ነው። ስለዚህ በዚህ ሰሞን እንዲገቡ የማድረግ ስራ እንሰራለን።